የምትጨልጩውን ነገር ቀንሽ። ለዚህ ቡና እየጠቅላ ጠጆ እኮ ናት። አሁን እሷ እንደዚህ ሞዴል ሙናን ተዋወቃት። ግን የሆኑ አሮጊት ምናምን አለው እና ይመችት። ሌሎቻችሁ ማለት እኔ አላቃችሁም። እኔ እንትን አለም ግን በቃ እንዳቂ ሚቲ በቃ አዶናይ እንዳቂ ሚቲ በቃ እንዲህ ምናምን አለ። ከዛ መኪና እኔ ሄደች ግን እንደው ምን ላይ ብናስቀምጠው ነው ግን እንደው አንድ ቀን እንደው እንደ ሰው ሞላ የምትለው ይሄ መኪናማ ምናምን ቆረቆንዳ እዛ ካናዳ ብትቀመጥ ትገዛው ነበረ። አንተ ሙጃ ምን ይመስላል ባካችሁ? ይሄ መኪና ደግሞ ወጣ ደግሞ ልክ ኃይሌ ገብረስላሴ ዋንጫ ከኦሎምፒክ ይዞልን የመጣ ይመስል በካብሬው በኩል ከላይ ሆኖ ወጣና አሜሪካን ሀገር አበሻ የለ ሁሉም ስራ ነው እንዲህ ልትል ነው። እኔ እኮ በጣም የሚያስቀኝ ልጅ እኮ አይስ ግን ደግሞ መኮን እኮ ነው በቃ ወጣሽ። ከዛ በካብሬው በኩል እንደዚህ በመስኮት በኩል ወጣሽና ማንስ አብይ አህመድ ማንን ስራ ምትል ነው? ሁሉም መኪና ውስጥ ገብቷል። ዝም ብለህ እየተነዳ መሄድ ነው ጀምር እናንተ እንዲሁም መዳን በቃ ምኞቱ በሙሉ ሩጥ በቃ ሩጥና ከኃይሌ ገብረስላሴ ጋር ሩጥና የሆነች መጨረሻ ሞተ ቢሆን እናሰጣለን። የዛሬ ሜዳሊያውን ይዘህ ስትመጣ ከመስቀል አደባባይ ከኤርፖርት ጀምረን እንዲህ ትላለህ። እንደዚህ የኢትዮጵያ ሕዝብ ምናምን እያለ ሲያረጋ አይሾ ስፒድ ሲያረጋ ይታል። ምኞቱ ጥሩ ነው ግን የትም አትደርስም። አንተ ቆሎ አንተና ሚስት ሰው ስትሆን ነው ቆሎ እንትን እያለ ደግሞ ኤርፖርት ላይ ነው አይ ነው ፕሌን ውስጥ ነው ሻምፓኛ ወርደውለታል መሰለኝ እና የሆነ እንትን ግን እንደዚህ አይነት ነገር አይቶ አያውቅም። አይስወር የሆነችማ የቀረችማ የልጅነት ነገርማ አለችበት። ልደትም ተከብሮለት የሚያውቅ አይመስለኝ። እናትየውማ በጣም ችግር አለብሽ ማለት ነው። ይህንን ልጅ በድፎ ዳቦም ልደት አለማክበርሽ እና ቅሚታ ማሻቀጥቅጠሽም አላከበርሽለትም መሰለኝ። አይስወር እንትን አለበት። ይሄ የሆነ የቤታች የሆነ ያላየው ነገር አለ ልጅ ሆኖ አይ ቲንክ ቤተሰቡ ጋራ የሆነ ልደት ምናምን በዳቦ የኛ ዘመዶች እኛ ኢትዮጵያኖች ኩሮች ነን እንዴ? ልደታችንም በድፎ ዳቦ በትልቁ ምናምን የምናከብረው አይደለ? እንደዛ የሚከበርላቸው ከዛ እንደዚህ ያከበሩለት እንትን የቆየ የሳምንት ልደት እኮ ነው። ኢትዮጵያ አየር መንገድ ልደት ፕሌን ውስጥ ደግሞ የሚከበረው በዕለት ሁለት ለሚሳፈር ነው እንጂ ከሳምንት በኋላ ለሚሳፈር ነው። እናንተ ሙሰኞች ኦኮቴ ሀአራ አይሆንም። እንደዚህ ይቅርታ ለካ ሄድበታል። ተሳስቼ ነው ይቅርታ። የኢትዮጵያ አየር መንገድ በሉፍታንዛ እመጣለሁ ከተጣላ ከዛ ኖ ልደቱን ኬክ ምናምን አድርገው ምናምን ነገር እንትን አሉለት። ኦኬ ችግር የለኝ ይመች ያመለጠን የ25 ዓመቱን በሙሉ እናከብርልሃለን። ጤነኛማ ብትሆን ግን ችግር አለብሽ ቆሎ ችግር ስላለብሽ አይሆን። ከዛ እዛም ማከበረ ምናምን አለ። እዚህም ሲመጣ ምናምን ሲቀበሉት ምናምን ነገር አረንጓዴ ቢጫ ቀዩን ምናምን የኢትዮጵያ ባንዲራ ልብሱ ያልበቅ ራሱን በኃይሌ ገብረስላሴ ነው የሚያ በቀነኒሳ የአላህ ረቢ በቀነኒሳ ይዛም ነው ራሱን የሚያ እኔ ግን ምን ሰርተ ነው የሚባል እሱ ያውቃል እያለ ወረድ ሰላም አሉት። የሆኑ የአየር መንገድ የእንትኑ የሚግሬሽኑ አየር መንገድ መቼስ ካፒቴን አይደለም እንደዛ ተለማምጠ የተነሳው አታዋርዶ ካፒቴን አይደለም እንዴ ድራማ ኪንግ ነው። እግዚአብሔርን እንዲህ እያለ መጣ። ከዛ ወደ ልብስን መቀየር ፈለገ። የሆነች ደግሞ ሴት ጋር የጉራጌ ልብስ የለበሰች አለቃለችው። አለቅ በቃ ማይክል ጃክሰን አደረጉት። በቃ እንደዚህ ቦሌ የነጌታ ቦሌ ጨዋታ አለው እንዳትረሱ እሺ። ቦሌ ግጥሚያ ያለው ያለሽን በሙሉ ይዘሽ እየሄድሽ የቦሌ ጌም ላይ እንድትገኝ ነገር እያለ ምናምን ነገር ከዛ ልክ በቃ እግዚአብሔር ምስክሬ ነው። ግን 10 ሰው አይሆንም ያለው 10 ሰው አይስወር 10 ሰው አይሆንም ያለው እና አንድ አሮጊት አሉ ጠጇለች። የኛ ቤቷ የኛ ገሯ የኛ ቤተሰብ እንደዚህ አይነት ወልፋታ ቤተሰብ ኬታባሽ ያ እንዴ እሱም ደንበኛ ጠጅ ቤት ባለቤት ትመስለች። የጎንደር ጠጅ ቤት ባለቤት አንቺ ሴትዮ አብጠሻል። ግን ነገር ያለው ቼክ ብለድ ቼክ
ያ ጨጓራ ቼክ፣ ልብ ቼክ፣ አንጀት ቼክ። ዋ አንቺ ጠጃ ቡርሳውን ይዛለት ምናምን ነገር እያለች ምናምን ታንኬን አያችሁ ትላለች። ጃኒ እኮ እዛ ቁጭ ብላለች የእሷ ገስት ላይ እጇን እንደዚህ ይዛ እንትን አለ ዋርኒንግ ሰጣኝ ነው እንትን ምን እኔ እኮ ይሄንን ቲክቶክ ነው የሆነ ሰው ያስወርዳት ልክ እሷ እንዴት ትላለች አንድ ቤተሰብ አሁን አብረው ቂጥ ይገጥማሉ በጅስ መጣች ደግሞ ይላል ሁሌ ነበር የሚያስወርዳት በየሄደችበት ባህሪዋ እብድነቷ ጠጆ ሰካራሙ ከዛ እንዴት ይያል ትልቅ ታውቃላችሁ የጠጅ ቤት ባለቤቶች ሲዘጉት ብር የሚይዙበት ትልቅ ረዘም ያለ ቦርሳ የለም ታውቁታላችሁ አይደለ እሱን ይዛ ዴንቨር ኤርፖርት ላይ ተዋረድን እኮ አፈር ያስበላሽ አፈር ሰርግ ሄድሽ እኮ ነው የመሰለው ያንን ጎታታ ልብስ ለብሰሽ ሆይ እስ ያንግ እኮ ነው ያንግ የሆነ በቃ ሴክስ የሆነ የሀገር ልብስ አትለብሽም ሴክስ የሆነ ለነገሩ አብጠሻል ምን ውስጥ ማትገቢ ማለት ቼክ አፕ ቼክ 1 2 3 4 ቼክ 1 2 3 ቼክ 1 2 3 ጠጆ ከሰሞኑን እንግዲህ ቼክ አርግ ደግሞ ጎፈንድሚ ሰብስቡ እንዳትይ ዞረሽ መችስ ኦሮሞ ላይ ነው የምትወድቂው አርግበይ ግን ኦሮሞ ላይ ኢትዮጵያ ነኝ ካሽ ኦኬ ችግር የለውም ችግሩ የጋራችን እንዲሁም ብቻ ምኞታችን ነው ኦኬ የምታጨበጭቢው እዛም እዚህ ስለሆነ ማለት ነው ችግር ሲኖርብሽ ዘለሽ ኦሮሞ ቤት እንዳትመጭ ኦኬ ያ ለነፃነትሽም ለሬሳሽም እንታገልበት ምን መንገድ የለም ሙጃ አንቺ በጠጣሽና ጉበትሽም አሁን ይሄኔ ቆይ ማሜ ወሬ ይዣለሁ ማሚዬ እኮ እመጣለሁ እኔ ቆንጆ ተይ ወሬ ይዣለሁ እነ ፍቅር ወሬ ይዣለሁ ምን ሰው አያችሁ 800 ሰው ሲበዛ ፈላጊ ብዛቱ ማሜን ብቻ ነው የምቀበለው ወግዱልኝ ወሬ ይዣለሁ ጥብስ የሆነ ወሬ ይዣለሁ ከዛ እሷን አየንና መለስ ስንል ያሬሳ ሳጥን የሚመስል ያሬድ ሰው የሚባል ያሬድ የሚባለው ሰው ነገ እንዳትቀሩ ይሄው አደራሹ እዚህ ጋር ነው እንዲህ ነው አድራሻ እንደዚህ ስትሬት ምናምን ይላል ኦኬ ችግር የለውም ያ ዴንቨር ያለ ህዝብ ያ ይመጣል አለቀ ምንም አይነት ቲክቶካችሁ ላይ እንኳን የለጠፋችሁት ነገር ገና መግለጫ ራሱ አሁን ነው የምትሰጡት why you don't say ልጆዬ ያስቀመጣችሁትን ብር ይዞላችሁ እንዲገባ ነው ወይስ something አካፍሉ እንዴ አካፍሉ ይሄው ነው የሚወጣልም ይገባል ያው የመጡትም የሄዱትም ከማን ጋር እንደሆነ ግልጽና አጭር ነው ልጆ የኔ ናት ቴንክ ዩ እናትዬ ያ ይሄው ነው ሌላ ምንም ነገር የለው 24 hours እርዳታ ለ5000 ሰዎች ያ እሺ እኔ ቆንጆ ዴሚቪ ውስጥ ያ እርዳታ ለ5000 ውስጥ ለ5000 ህፃናቶች ማሳከሚያ in 24 hours እነማን ናቸው ሰጪዎች እንግዲህ ነገ ሰብሰብ ብትሉና የተወሰነ እንትን ተከፍቶና መቼስ በዋናው አይቻልም አይደለም በዋናው አካውንት አይቻልም ምክንያቱም ብር መሰብሰብም ህገ ወጥ ነው ብዬ ነው የማስበው የፈለገ ፍቃድ ቢኖራችሁ ለአፍሪካ መሰብሰብ አይመስለኝም እንዳሉት ሲሉ ስለሰማሁ አይ ዶንት ኖ ሲሉ ስለሰማሁ ያ አንደኛ አይዶን ወደ ሌላ አልገባም ግን አይቻልም ሲሉ ሰምቻለሁ ያው አሜሪካን ያሉት ሰዎች ግን እኔ ጥያቄ 24 hours ምንም አድቨርታይዝ ሳይደረግ የዛ አካባቢ ሰዎች ምንም የተለጠፈ ወረቀት እንቅስቃሴ ምንም ነገር ሳይደረግ በአንድ ጊዜ ያ መሆኑ ለእኔ ምን ይላው እንዳለ ነው በቃ የሆነ ይዛችሁት የምትሄዱት የምታስገቡት በር አለ ስለዚህ እኛ ምን አገባን ዋናው አብቾ ይመች ዋናው እሱ ዋናው ምንድነው እውነት ልጆቹ የሚታከሙበትን መንገድ ፈልጉ እኔ በነገራችን አንድ የሰማሁት ነገር አለ 25000 የልብ ህሙማኖች እርዳታ ይጠብቃሉ ስትሉ እኔ የምችለውን ያህል ለመርዳት ፈልጋለሁ ግን እንዴት አላውቅም አንድ ወጣት ባገኝ አንድ ህፃን ባገኝ አሳክማለሁ ምክንያቱም የዚህን ያህል በዛም አልመሰለኝ 25000
ህፃናቶች በልብ ህመም ከዛ ላይ ጊዜው ሳይደርስ እንትን የሚለዋሉ በቃ የዚህን የመኖር እድል የማያጋጥማቸው ምናምን ቢታሰብበት ደስ ይለኛል። ሁላችንም እንደዚህ አይነት ነገር ላይ ማለት ነው። እና በጣም ነው ያዘንኩትኝ ከሚያናድዱኝ ኢንፎርሜሽኖች ካየሁት ደግሞ ትክክል ደግሞ ተጨንቀው ደግሞ እዛ ጋር ሲናገሩ የሰማሁት ነገር አለ። ግን እባካችሁ በእንደዚህ አይነት ነገር አትቀልዱ። በህሙማኖች በተለይ ትክክለኛው መንገድ ትክክለኛው የሚረዳበት መንገድ ተገኝቶ ቢረዱ ደስ ይለኛል። ባይዘወይ ይህንን ያልኩበት ምክንያት ያስታውቅባቸዋል። የሆነ በቃ የተጭበረበረ በቃ የሆነ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባለው ነገር ነው። ያስታውቅባቸዋል። የሆነ ነገር አለ። ከ2 ሳምንት በፊት አምባሳደር ሆነ፣ ከዛ በኋላ እንደዚህ ሆነ፣ ወዲያውኑ እንደዚህ ተደረገ። የሆነ እንትን አላለም፣ አልፈጠነም። የሆነ የታሰበበት ነገር ነው ምናምን። ከዛ ላይ እኔ በነገራችን ላይ እሱ አያውቅም የምትሉ ሰዎች ደግሞ እሱ አያውቅም የምትሉ ሰዎች በጣም እውነት ለመናገር ሞኞች ናቸው። እንዲያውም ሰውየው አያውቅም፣ ሰውየው እንዲያውም አያውቅም። በነገራችን ላይ ሰው ባለቤቱ እንዲያውም እኔ በዚህ መልኩ እንዲያውም እኔ ድሮም ነው የማውቀው የድሮዎቹን ሰውዬ ድሮ ስሰማ ነው የማውቀው። ሰውየው እንዲያውም እንደው ጥሩ ሰሞናቸውን የምሰማው ከሆነች የሆኑ ሰዎች ነበሩ ስለነሱ የሚያወሩ። እንዲያውም እሱ እንዳይሆን ይህንን ነገር እያስተማራቸው ራሱ እሱ ነው። እንዲያውም ለምንድን ነው እንደዚህ አይነት ነገር የማንሰበስበው እናንትን የማንለው? ይህንን ሀሳብ አምጥቶላቸው ከሆነ በምን ታውቃላችሁ? ጉይኗ ለራስሽ አይዞሽ በይ ሙጃ ወሮ በላ ልብት እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? ገና ሳይዘረፍ कोई न जाने क्यों चैन खोता है क्या करूँ हाय मुझे होता है क्या करूँ हाय कुछ